አሰልጣኝ ኤንዞ ማሬስካ ከቼልሲ ጋር ከተለያዩ በኋላ በአሰልጣኝ ሊያም ሮዚነር ስር ተጫዋች በተደጋጋሚ ጊዜ የመሰለፍ እድልን እያገኘ ይገኛል። ከዚህም በተጨማሪ በዚህ ቡድን ውስጥ እያሳየ ከሚገኘው አስገራሚ ፐርፎርማንስ የተነሳ አሁን የበርካታ ክለቦችን ቀልብ እየሳበ ይገኛል። በተለይም ደግሞ ማንቸስተር ዩናይትድ የካዜሜሮ ምትክ ለማግኘት እያደረገ በሚገኘው ጥረት ይህንን ተጫዋች ለማስፈረም ፍላጎት ማሳየቱ ተገልጿል። እያወራን የምንገኘው ስለ ቼልሲው የመሃል ሜዳ ተጫዋች አንድሬ ሳንቶስ ነው። ይህ ተጫዋች በተለይም ደግሞ በአሰልጣኝ ሊያም ሮዚነር ስር በተደጋጋሚ ጊዜ እየተሰለፈ አስገራሚ ብቃትን እያሳየ ይገኛል። ተጫዋቹ በቼልሲ ቤት ምን አይነት ብቃትን ነው እያሳየ የሚገኘው? ሊያም ሮዚነርስ ከዚህ ተጫዋች ምን አይነት ግልጋሎትን እያገኘ ይገኛል? ከዚህስ በኋላ በሚመጡት ጊዜያት ተጫዋቹ በቼልሲ ቤት ምን አይነት ሚና ሊኖረው ይችላል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁና እንደዚህ አይነት ዘገባዎች ቶሎ ቶሎ እንዲደርሷችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ፕሮግራሙን ስትጀምሩት ዩቲዩብ ለበርካታ ተመልካቾች ፕሮግራሙን እንዲያደርሰው ፕሮግራሙን ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ አብሬያችሁ ቆይታ አደርጋለሁ። በዚህኛው የፕሮግራማችን ክፍል ደግሞ አንድሬ ሳንቶስንና ቼልሲን የምንመለከት ይሆናል ማለት ነው። እንግዲህ በተለይም ደግሞ በዚህ ውድድር ዓመት አሰልጣኝ ኤንዞ ማሬስካ ቼልሲን በሚያሰለጥኑበት ጊዜ ክለቡን ለቀው እስከወጡበት ሰዓት ድረስ የመሃል ሜዳ ተጫዋቾቻቸውን በተመለከተ ብዙ ጥያቄዎች ሲነሱ ወይም ደግሞ ብዙ ሀሳቦች ሲነሱ የቼልሲን የመሃል ሜዳ በደንብ ተቆጣጥረው የሚጫወቱት ሁለት ተጫዋቾች ነበሩ። በተለይ 6 ቁጥር ቦታ ላይ ሞይሰስ ካይሴዶ እጅግ በጣም ጠንካራውና ምናልባትም ደግሞ በእግር ኳስ እጅግ በጣም ከባድ የሚባለውን የ6 ቁጥር ሚናን ተወጥቶ የሚጫወት ተጫዋች ነው። ኤንዞ ፈርናንዴዝ ደግሞ ከዚህ ተጫዋች አጠገብ በመሆን ይህንን ተጫዋች የሚያግዝ ተጫዋች ሆኖ ሜዳ ላይ ሲገባ እንመለከት ነበር። ነገር ግን አሰልጣኙ ኤንዞ ማሬስካ አንዳንድ ጊዜ ለኤንዞ ፈርናንዴዝ ነፃነት ለመስጠት ሲባል ኤንዞ ፈርናንዴዝን ወደፊት ገፋ ያደርጉትና ከሞይሰስ ካይሴዶ አጠገብ ሬሲ ጄምስን አሰልፈው ሲያጫውቱት እንመለከት ነበር። አሁን ታዲያ ልክ እሳቸው ክለቡን ለቀው ሲወጡና ወጣቱ አሰልጣኝ ሊያም ሮዚነር ቼልሲን ሲረከብ ይህን ነገር እንዴት ፊክስ ሊያደርገው ይችላል? በተለይ ኤንዞ ፈርናንዴዝ ከሞይሰስ ካይሴዶ ጋር ሲጣመር በጣም ጥሩ ፐርፎርማንስ ማሳየት የሚችል ተጫዋች ነው። ነገር ግን ደግሞ ብዙዎች ምን ይላሉ? ኤንዞ ፈርናንዴዝ ወደ ኋላ ተስቦ በጥልቀት ከሚጫወት ይልቅ ወደፊት ወጣ ብሎ ከአጥቂዎች ጀርባ ቢጫወት እንደነ ጆዋ ፔድሮ ላሉ ተጫዋቾች በደንብ የጎል ዴሊቨሪዎችን መስጠት የሚችል ተጫዋች ነው። ስለዚህ ኤንዞን ወደፊት ለማምጣት ደግሞ ማን ወደ ኋላ መምጣት አለበት የሚሉ ነጥቦች ይነሱ ነበር። ለዚህ ደግሞ መፍትሄ ሆኖ የተገኘው የቼልሲው የመሃል ሜዳ አዲሱ ኮከብ አንድሬ ሳንቶስ ነው። እንግዲህ አንድሬ ሳንቶስ ከውሰቱል ከተመለሰ በኋላ አሁን በፕሪሚየር ሊጉ በቼልሲ በተለይም መስመር ሰንጣቂ ኳሶችን በማቀበል ረገድ በሊጉ ካሉ ምርጥ 10 ተጫዋቾች መካከል 4ኛ ደረጃ ላይ የተቀመጠው ተጫዋች ሆኗል። በተለይም ደግሞ የቼልሲን የመከላከል መስመር በደንብ በማገዝ ረገድ የተዋጣለት ተጫዋች እንደሆነ በርካቶች ይናገራሉ። ሊያም ሮዚነር ይህንን ተጫዋች በደንብ ሼፕ እያደረገው እንደመጣ ደግሞ በተለያዩ ጨዋታዎች ላይ እየተመለከትን እንገኛለን። በተለይ ኳስ በማቀበል ሂደት የቡድኑን ማጥቃት ከማገዝም ባሻገር የቡድኑ የተከላካይ መስመር ተጫዋቾች እንደነ ፎፋና፣ ቻሎባ ያሉ ተጫዋቾችን በማገዝ ረገድ ከሞይሰስ ካይሴዶ ጋር ደግሞ በጣም ጥሩ ኮኔክሽንና ጥምረት ሜዳ ላይ ያሳዩ እንደሚገኙ በርካቶች ይናገራሉ። ለምሳሌ የሜዳ ላይ ስታቱን ብትመለከቱ ቅድም እንደነገርኳችሁ መስመር ሰንጣቂ ኳሶችን በማቀበል 4ኛ ደረጃ ላይ የተቀመጠ ተጫዋች ነው ብያችኋለሁ በፕሪሚየር ሊጉ። ከዚህ በተጨማሪ ደግሞ 90% ኳስን የማቀበል ስኬት አለው። ከሚያቀበላቸው ኳሶች ውስጥ 90%ቱ የተሳኩ ናቸው እና ደግሞ ተጫዋቹ በእርግጥ በስትራስቡርግ በሚጫወትበት ጊዜ ያን ያክል በየጨዋታው ላይ ጎሎችን የሚያስቆጥር ወይም ደግሞ ለጎል ማስቆጠር ቅርብ የሆነ ተጫዋች አይደለም። ነገር ግን ይህንን ተጫዋች በተመለከተ ብዙዎች ሲናገሩ ተጫዋቹ ወደ ኋላ ዲፕ ተመልሶ የሚጫወት መከላከል ላይ ደግሞ ጥንካሬ በሚያስፈልግበት ጊዜ ለቼልሲ ያንን ስትሬንግዝ መስጠት የሚችልና እንዲሁ ደግሞ በጣም ዲሲፕሊንድ ሆኖ ጨዋታዎችን ማድረግ የሚችል ተጫዋች እንደሆነ በርካቶች ይናገራሉ ማለት ነው። እንግዲህ ከሌሎች የአማካይ መስመር ተጫዋቾች ጋር ምን አይነት
ቁጥሮች አሉት ይሄ ተጫዋች የሚለውን ነገር ስንመለከት እንግዲህ በአቬሬጅ በአንድ ጨዋታ በአማካይ ወደ 6.7 ሬቲንግ የሚሰጠው ተጫዋች ነው ከ10 ማለት ነው። እና በጣም ጥሩ የሚባል ቁጥር ነው። ገና በፕሪሚየር ሊጉ የመጀመሪያ ጊዜውን እያሳለፈ ለሚገኝ ለአንድ ተጫዋች በፕሪሚየር ሊግ ከ10ሩ 6 ማግኘት ማለት በጣም ጥሩ የሚባል ሬቲንግ ነው በአንድ ጨዋታ ላይ የሚያስመዘግበው። ሊጉ ላይ ደግሞ ጠንካራ የሆኑ የ6 ቁጥር ተጫዋቾች እንዳሉ ታውቃላችሁ። ራሱ ሞይሰስ ካይሴዶን ጨምሮ ማርቲን ዙቢሜንዲ፣ እንደነ ካዜሜሮ አይነት ተጫዋቾች እንደነ ሮድሪ ልምድ ያላቸው ተጫዋቾችም እዚህ ቦታ ላይ እንዳሉ በደንብ ማንሳት ያስፈልጋል። እና ተጫዋቹ በደንብ ደግሞ እድሜው እየጨመረ በሄደ ቁጥር እየበሰለ በሄደ ቁጥር ያንን ነገር በደንብ ማድረግ ይችላል። ሊያም ሮዚነር አንዱ ያለው ኳሊቲው ተብሎ የሚጠቀስለት ትልቁ ነገር ምንድነው? ለወጣት ተጫዋቾች የሚሰጠው እድል ነው። ሊያም ሮዚነር ከዚህ ቀደም በነበረበት ስትራስቡርግም ወይ ደግሞ ከዛ በፊትም በሰራባቸው ሁኔታዎች ሁሉ ወጣት ተጫዋቾችን በደንብ የሚያበረታታና ለወጣት ተጫዋቾች እድል የሚሰጥ አሰልጣኝ ነው። ታዲያ ልክ ወደ ቼልሲም ሲመጣ ይጠበቅ የነበረው በተለይ ደግሞ እድል ላጡ ተጫዋቾች በደንብ ተደጋጋሚ እድሎችን እንዲሰጥ ይጠበቅበት ነበር እና በደንብ ነው ያንን እያደረገ የሚገኘው ማለት ነው። እና ቅድም እንዳልኳችሁ ይህንን ተጫዋች ደግሞ በደንብ ሪሼፕ እያደረገ አሁን በቼልሲ ቤት ተደጋጋሚ እድሎችን እንዲያገኝ የጨዋታ ጊዜን እየሰጠው ይገኛል። በስትራስቡርግ ለምሳሌ ቅድም እንዳልኳችሁ በየጨዋታው ላይ ጎሎችን ላይ ያስቆጥር ይችላል። ግን በ2024-25 ተጫዋቹ 10 ጎሎችን በሊግ ማስቆጠር የቻለ የአማካይ መስመር ተጫዋች ነው። አሁን ግን ወደ ቼልሲ ከመጣ በኋላ በተለይ ደግሞ ከጎል ማስቆጠሩ ይልቅ በደንብ የተመጠኑ ኳሶችን እንዲሰጥ እነዛን ቅድም ያነሳናቸውን መስመር ሰንጣቂ የሆኑ ኳሶችን ቼልሲ በሊያም ሮዚነር ስር አንድ በጣም ያለው ጥሩ አጫዋወት ትላንትናም በነበረኝ ፕሮግራም ላይ ጠቅሼዋለሁ። ይሄ ብሬኪንግ ላይን የሆኑ ፓሶችን ማቀበል ነው። መስመር ሰንጣቂ የሆኑ ኳሶችን ወይም ደግሞ በእግር ኳስ እንደው ጥሩ አገላለጽ ካልን ፕሮግረሲቭ ፓስ የሚባለውን በደንብ ልንጠቅስ እንችላለን። 4-5 ተጫዋቾችን ቀንሰው የሚያልፉ ኳሶችን መስጠት። ያንን ኤንዞ ፈርናንዴስ ሲያደርገው ታያላችሁ። ሞይሰስ ካይሴዶ ያን ነገር ያደርጋል። ኮል ፓልመር በሮቡ ጨዋታ ላይ ያን ነገር ሲያደርገው ስንመለከት ነበር እና በጣም የተመጠኑ እና ደግሞ ጥራታቸውን የጠበቁ ኳሶችን የሚያቀብል ተጫዋች ነው ይህ ተጫዋች ማለት ነው። ከዚህ በተጨማሪ ለምሳሌ ኤፍኤ ካፕ ላይ ሃል ሲቲን 4-0 ባሸነፉበት የኤፍኤ ካፕ ጨዋታ ላይ ሙሉ 90 ደቂቃ ጨርሶ ነው የወጣው። 7.9 ሬት የተሰጠው ተጫዋች ነው ከ10 ኦልሞስት 8 ከ10 የተሰጠው ተጫዋች ነው። ከዚህ ባለፈ ለቡድኑ የሚሰጠው ታክቲካል የሆነ ኢምፓክት ቀላል የሚባል አይደለም። ቅድም እንዳልኳችሁ 90% የተሳኩ ኳሶችን በማቀበል ረገድ በቼልሲ ቤት ውስጥ ካሉ ጥሩ የአማካይ መስመር ተጫዋቾች መካከል አንዱ ነው እና ደግሞ የዲፌንሲቭ ኳሊቲውን በደንብ እየተሻሻለ መጥቷል። ምናልባትም ከ17 በላይ የተሳኩ ሸርተቴዎችን በእነዚህ በቅርብ ጨዋታዎች ውስጥ ማድረግ የቻለ ተጫዋች ነው። ይሄ በተለይም ተጫዋቹ ለመከላከል ምን ያህል ኮሚትድ እንደሆነ ከመከላከል አጨዋወት አንጻር ቡድኑን በደንብ እያገዘ እንደሚገኝ የተመለከትን እንገኛለን። እና ሊያም ሮዚነር ለምንድን ነው ተጫዋቹን እንደዚህ አይነት እድሎችን እየሰጠው የሚገኘው የሚል ሀሳብ ከተነሳ ቅድም እንዳልኩት እነዛ የሚያቀብላቸው ፕሮግሬሲቭ የሆኑ በጣም አደገኛ የሆኑ ሎንግ ቦሎች፣ ተሻጋሪ ኳሶች፣ ከነዚህ በተጨማሪ ደግሞ በሚያቀብላቸው ኳሶች በንጻሬ ከ90% በላይ የተሳኩ ኳስ የማቀበል ስኬቶች አሉት። ታክሎችን በማድረግ እንዲሁ ደግሞ የቼልሲን መከላከል ሶሊድ እንዲሆን የማድረግ ትልቅ ስራን የሚሰራ ተጫዋች ነው። በእርግጥ አንዳንዴ ባትሎች ሊኖሩ ይችላሉ። ለምሳሌ የባለፈው የአርሰናል ጨዋታ ላይ እንደምታስታውሱት ቼልሲዎች በሴት ፒስ ረገድ በጣም ተቸግረው ነበር እና ፊዚካሊቲ ላይ ሞር የቼልሲ የሴት ፒስ መከላከል ኦቨርኦል ማለት ይቻላል በደንብ ከዚህ በኋላ ጠንከር ባለ ሁኔታ መሻሻል ከሚፈልጉ ዲፓርትመንቶች መካከል አንዱ ሊሆን ይችላል። ነገር ግን በእነዚህ ነገሮች ደግሞ ተጫዋቹ የበለጠ ተመራጭ መሆኑን ነው እየተመለከትን የምንገኘው ማለት ነው። ነገር ግን ደግሞ ይህ በእንዲህ እንዳለ ቼልሲ ተጫዋቹን የማጣት ስጋት ሊኖረው ይችላል። ምክንያቱም እንግዲህ ቀደም ሲል ዛሬ የወጣ አንድ መረጃ ነበረ። በተለይም ቲም ቶክ ይዞት የወጣው መረጃ ማንቸስተር ሲቲ የኖቲንግሃም ፎረስቱን አማካይ ኤሎይት አንደርሰንን ለማስፈረም የመጨረሻውን ስምምነት ላይ ለመድረስ ተቃርቧል የሚል መረጃ ቲም ቶክ ይዞ ወጥቶ ነበረ። እንደምታውቁት ማንቸስተር ሲቲ የተጫዋቾችን ዝውውር ሲፈጽም ረጅም ጊዜ የሚፈጅበት ቡድን አይደለም። በአጭር ጊዜ እጥር ምጥን ያሉ ዲሎችን በማድረግ ተጫዋቾችን የሚያስፈርም ቡድን እንደሆነ ታውቃላችሁ።
ኤሎይት አንደርሰን ደግሞ በማንቸስተር ዩናይትድ የሚፈለግ የአማካይ መስመር ተጫዋች ነበሩ። በተለይ ካዜሜሮ በዚህ ውድድር ዓመት ማብቂያ ላይ ከማንቸስተር ዩናይትድ ጋር ስለሚለያይ የዛን ጊዜ ሊያስፈርሟቸው ከሚፈልጉ የአማካይ መስመር ተጫዋቾች መካከል አንዱ ኤሎይት አንደርሰን ነው። ከዛ ባለፈ ማኑኤል ኡጋርቴም ለገበያ የቀረበ ተጫዋች ስለሆነ ዩናይትድ የአማካይ መስመር ላይ ትልቅ አጀስትመንት እንደሚያደርግ በመጪው ክረምት ይጠበቃል እና ኤሎይት አንደርሰንን በማንቸስተር ሲቲ የመነጠቃቸው ነገር እርግጥ እየሆነ መምጣቱ ማይቀር በመሆኑ ምክንያት ፊታቸውን ወደዚህ የቼልሲው የአማካይ መስመር ተጫዋች አንድሬ ሳንቶስ ሊያዞሩ እንደሚችሉ ነው የተገለጸ የሚገኘው። እንግዲህ በቅርብ ጊዜያት ማንቸስተር ዩናይትዶች ማሰን ማውንትን ከቼልሲ አስፈርመዋል፣ አሌሃንድሮ ጋርናቾንም ከቼልሲ አስፈርመዋል። ስለዚህ አሁንም ይህንን ተጫዋች ምናልባት ለማስፈረም ፍላጎት ሊያሳዩ እንደሚችሉ ነው አሁን እየወጡ ያሉ የቅርብ መረጃዎች የሚያሳዩትና ቼልሲ ይህንን ተጫዋች የሚያጣበት ስጋት ሊኖርበት ይችላል። ግን እኔ በግሌ በቼልሲ ቤት መቆየት ካለባቸው ተጫዋቾች ውስጥ አንደኛው አንድሬ ሳንቶስ ነው። በተለይም የቼልሲን መከላከል ጥሩ ለማድረግ የአማካይ መስመሩን ሶሊድ ለማድረግ ከተፈለገ ተጫዋች በዚህ ቤት ውስጥ መቆየት አለበት። ከዚህ ባለፈ ለቼልሲ ራሱ ሌላ ታክቲካል ዳይሜንሽን መስጠት የሚችል ተጫዋች ነው። ምክንያቱም የአማካይ መስመር ላይ ለምሳሌ ካይሴዶ፣ አንድሬ ሳንቶስ እና ኤንዞ ፈርናንዴዝ ቢጫወቱ ምናልባት ደግሞ እንደ አጥቂ አማካይ ወይም ደግሞ እንደ ሰከንድ ስትራይከር ኮል ፓልመርን መጠቀም ይችላል አሰልጣኝ ሊያም ሮዚነር። ከዛ በኋላ ዣኦ ፔድሮን ከአንድ የፊት መስመር ተጫዋች ጋር ሊያሰልፍ ይችላል፣ አሊያም ደግሞ ኮል ፓልመርን ከፔድሮኔቶ ጋር ሊያጣምር ይችላል። ይሄም 4-3-2-1 ፎርሜሽንን እንዲጠቀም ለአሰልጣኙ እድል ሊሰጠው ይችላል እና ታክቲካል ቨርሲቲሊቲን የሚያመጣለት ተጫዋች ነው የአንድሬ ሳንቶስ ሜዳ ውስጥ መኖር። እናም ይህንን ተጫዋች በቀላሉ የማጣት ፍላጎት ይኖራቸዋል ተብሎ አይጠበቅም። ምንም ያክል ማንቸስተር ዩናይትዶች ተጫዋቹን ለማስፈረም ገፍተው ቢመጡ እንኳን ይህንን ተጫዋች በቀላሉ እንደዚሁ በዋዛ ለሌላ ክለብ ይሰጣሉ ተብሎ አይጠበቅም። ቼልሲዎች ሊያም ሮዚነር ከመጣ በኋላ ጥሩ ኢፌክታቸውን እያየንባቸው ከሚገኙ ተጫዋቾች መካከል አንዱ አንድሬ ሳንቶስ መሆኑን እየተመለከትን እንገኛለን እና በተለይ ደግሞ ቀጣይ በሚደረጉ ጨዋታዎች በፕሪሚየር ሊግ፣ በቻምፒየንስ ሊግ እንዲሁም በኤፍኤ ካፕ በሚደረጉ ጨዋታዎች ላይ የዚህን ተጫዋች አገልግሎት ሚና በደንብ ልንመለከተው እንችላለን። በተለይም ደግሞ አሰልጣኙ የአማካይ መስመሩን በደንብ ሮቴት እያደረገ መጠቀሙ አይቀርምና ለአንድሬ ሳንቶስም ተደጋጋሚ ድሎች ሲሰጡት ማየታችን አይቀርም ከዚህም በኋላ። ስለዚህ ተጫዋች ምን ትላላችሁ? በቼልሲ ቤት የዚህ ተጫዋች መሰለፍስ የቼልሲ ደጋፊዎችን አስደስቷቸዋል ወይ? ኮሜንት ላይ ሀሳቦቻችሁን ልታጋሩ እንችላላችሁ። ነገር ግን በቼልሲ ቤት ከሊያም ሮዚነር መምጣት በኋላ በደንብ እየተሻሻሉ እና ደግሞ ሚናቸውን በጉልህ እየታየ ሜዳ ላይ አንጸባራቂ ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንዱ ይህ ወጣቱ የቼልሲ አማካይ አንድሬ ሳንቶስ ሆኗል ማለት ነው።